አፏ እንድጠቀምበት ፈቅዳልኛለች ስለዚህ ተው ያስብለኝና ዝም ካሉ ግን እጅሽን እንኳን ቢሰብሩት ያንን ጫማ አውጭልኝ በተለይ ደግሞ የሚቆርቡ ሰዎች ካሉ ጫማቸው ይዘው የገቡ እባክሽን ሁለት ሞት እንዳይሞቱ ያንገት ሀብልም የጆሮ ጌጥ ምናምንም ነበሩኝ እነዛም ሁሉም ተያቸው ተባልኩኝ ምክንያቱም እኔ ስፈጥራችሁ ባርገን የፈጠርኳችሁ እናንተ ግን ምትጋገጡት ያላችሁ ይሰጠኝ ያንሰኛል ብላችሁ ስላሰባችሁ ነው ስለዚህ ይቺ የመስቀል ያለችበት ማተብሽ በስተቀር ሁሉም ነገር አውጥተሽ ጣዩ ተባልኩኝ በቃ ጠቅላላ ኮስሜቲክስ የሚባል ነገር እንዳልጠቀም ተነገረኝ ማለት ነው ማለት መንፈስ ጥፍር ላይ እንዳለ አላቅም ነበር ባይዘው ያው ለጥፋት ያጠፋሁት እሷን ራሷን በመስተዋት አይታ ያንን ሰውነት በስዋሽ መሆንስ ትረዳ እግዚአብሔር እንደተከተለችው እና ጫማውን ወደ መቅደስ ቢገባ ልክ እንዳልወለቀ ነው ማስበው አይደለም በፌስታል አይደለም በቦርሳ በወርቅ ሳጽን ተሰርቶለት እንኳን ጫማ መቅደስ ከገባ ወርቅነቱን ሳይሆን ጫማነቱን ነው መመለከተው ከውስጥ ያለውን ነው ማየው ያንቺ የትላንት ማንነትሽን በሰው ፊት ባስወራሽ እና አንድ ሰው ህይወት ቢቀየር ፍቃደኛ ነሽ ወይ የሚል ድምጽ ከውስጥ ይመጣል ኃጢአት ከሰራ ከነ ኃጢአት የሚሞት ነበር የሚመስለኝ በቅርብ ጊዜ ነው ንስሐ መኖሩን ያወቅኩኝ ብርሃን ለምን ያይሽ ዝምት ያለሽ ቤቴ እየተደፈረ ከዛ ሄጅና አንሹ እኔን ካጫማችሁ በላይም ልታከብሩ ይገባል ግን እናንተ ንቃችሁኛል ከጫማ እኔ እያለው አይደለም ጫማ ሌላ ነገር እየሰጧችሁ ጫማ እንዳታጡ ብላችሁ እንዴ ልቅ አባት ናቸው እግዚአብሔር ይቅር ብላችሁ እኔን የሚቅር ይብልኝ አንቺ የሌቦች ተባባሪ ነሽ ሲሉኝ ግን ከዛሬ በኋላ አንተን ማገልገል ትቻለው ብዬ ነው የወጣኝ ከዛ ቤተ ክርስቲያን ለምንድን ነው የሌቦች ተባባሪ ነሽ ያልሽ እኔ ያዘዝኩሽን ታደርጊያለሽ መርጦ መስዋዕት ማድረግ የለም ስለዚህ እኔ ያዘዝኩሽን ታደርጊያለሽ ተብዬ ነው እንትን ያልኩኝና ዊግም ከተፈጠርኩበት ጀምሮ 4 ጊዜ አርጌያለሁኝ አንድ ለግራጁዌሽን ለሰዎች ሰርግም አርጌያለሁ ያንን ግን ያደረኩት አምሮይ ደስ ብሎኝ ሳይሆን ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን እኔ ወንድማችሁ አላየ ከናንተ ጋር ቆይታ አደርጋለሁ እናንተም ከኛ ጋር አብራችሁን ቆዩ ዛሬም እንደተለመደው የእግዚአብሔርን ድንቅ ስራ እናገራለሁ መሰክራለሁ ብላ እንግዳ አርጌ ወደናንተ ይዣት የመጣሁት አንድ እንግዳ አለች በቀጥታ ወደሷን ወስዳችሁ አብራችሁን ቆዩ እቴ ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አርጌ አመሰግናለሁ እንኳን ደህና መጣሽ አብራችሁ እንኳን ደህና ቆያችሁኝ እኔም አመሰግናለሁኝ ስለጠራችሁኝ እንግዳ አርጋችሁኝ ያው ስሜ ብርሃን ተክለማርያም እባላለሁ ያው ትውልድ አካባቢ ሰሜን ኢትዮጵያ ላይ ነው ያው ግን የ2 አመት ግን የቆይታዬ እዚህ አዲስ አበባ ነበር በዚህ ቆይታዬ ውስጥ ግን የእግዚአብሔር ትልቅ ነገርን ያየሁበትን ነገር ነው ይሄንን መላችሁ እኔ ትላንት የጠፋሁኝ ማለት መጽሐፍ ቅዱስ ላይ ያለው የጠፋ ልጅ ተብሎ ምሳሌ የተነገረንን እኔም እንደዛም ወይ ከዛም በላይ የጠፋሁኝ ሴት ነበርኩኝ ይሄንን ስላችሁ በተለምዶ ዝም ብዬ በቃ ማድረግ የምፈልጋቸው ነገሮች እንጂ የእግዚአብሔርን ቃል ሳላውቅ ዝም ብዬ ቤተክርስቲያን እመላለሳለሁ መመላለስም ከተባለ ማለት ነው ልክ የቃይልን መስዋዕት እንደማቅረብ ማለት ሱሪ ለብሼ ነበር ዓለም ሄደው ወደ ቤተክርስቲያን ሲሆን ግን በቀሚስ ነበር መመላለሰውና እንደዚህ አይነት በከንቱ መመላለስ ነበር መመላለሰውና የሆነ ሰዓት ላይ ግን ነገሮች ምስቅልቅል ሲሉብኝ ማለት የሚይዘው በቃ ጓደኛ ምን ነገር ሲጠፋብኝ የሆነ ነገር ሉዝ አድርጌያለሁ ብዬ አሰብኩኝ ታዲያ ግን ያንን ሉዝ ያደረኩት ነገር እግዚአብሔር ቢሆን ነው ብዬ ሳስብ ግን መጀመሪያ ነገር ያደረኩት ንስሐ መግባት ነበር ንስሐ ስገባ ግን ያለውን ነገር ሁሉ ጨርሼ የጸሎቱን ነገር አድርገውልኝ አባ ባጋጣሚ ነው የሆነች ልጅ አንቺ ምንም ያንስሽ ነገር የለም ግን የሆነ ነገር ባይኖርሽ እንዴት እንደዚህ ትሆኛለሽ ብላ እንደማት እግዚአብሔር መልእክተኛ ይልክልሃልና እንደዛ ስትለኝ አይስከቆይ በቃ አሁን ይህ ያመቱ የመጨረሻ ዙር ጉዞ ጥሪያችን ነው መነሻ ግንቦት 9 መመለሻ ግንቦት 18 ወይም እንደ አውሮፓውያን አቆጣጠር መነሻ ሜይ 17 መመለሻ ሜይ 26
በዚህ የበረከት ጉዞ ላይ ሁላችሁም ተገኝታችሁ የቅዱስ ጊዮርጊስና የቅድስት ኪዳነ ምሕረትን በረከትና ቃል ኪዳን አግኝታችሁ እንድትመለሱ መንፈሳዊ ጥሪያችንን እናስተላልፋለን። ለመመዝገብ ከታች በሚቀመጡላችሁ ስልክ ቁጥሮች እየደወላችሁ መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መታችሁ መመዝገብና መቁረጥ ትችላላችሁ። በሀገር ውስጥና ከሀገር ውጪ ያላችሁ ኦርቶዶክሳውያን የ2018 የመጨረሻ ዙር ጉዟችን ስለሆነ ይህ በረከት እንዳያልፋችሁ ከወዲሁ መልእክታችንን ማስተላለፍ እንፈልጋለን። በያላችሁበት መልካም የጉዞ ዝግጅት ይሁንላችሁ። ንስሐ ገብቼ ጨርሼ ስላለው ጸበል እገባለሁ አልኳት። ምክንያቱም ከዛ በፊት ጸበል ያልገባሁበት ምክንያት የራሴ ምክንያት አለኝ። ምን መሰለህ? እኔ ያደኩበት አካባቢ ኃጢአት ከሰራ በሁለት ነገር ማለት ቤተሰቦችም ራሱም አካባቢም ያስፈራራናል። በምንድነው? በጨለማና በትልቅ የዘንዶ ጸበል ውስጥ ከገባ ያንን ዘንዶ መጥቶ ይበላል ማለት ከኃጢአት እንድንርቅ አባቴም እንዲሁ አድርጎ ነው ያሳደገኝና መጀመሪያ ጸበል ከመግባቴ በፊት ያደረኩት ንስሐ መግባት ነው። ምክንያቱም ከና ኃጢአቴ እዛ ውስጥ ከገባሁኝ ያንን ትልቅ ዘንዶ የሚበላኝ ነበር የሚመስለኝ። ማለት ኃጢአት ሰርተሽ ወደ ጠበል ከገባሽ ዘንዶ ይበላሻል የሚል አባትሽ የሚያስተምርሽ ነበር? ኃጢአት እንዳልሰራ በእንደዛ ነበር የሚያስፈራራኝ። ጨለማም እፈራለሁና ኃጢአት ከሰራሁኝ ስሞት ጨለማ ውስጥ እንደምገባ ነበር ነገር ያሳደገኝ እና እሱን ስፈራ ስለነበረ ማድረግ የሚፈልኩኝ እሱ ነው። በቃ ኃጢአቴን መጀመሪያ ላጽዳና ከዛ ልግባ ብዬ ገባሁኝ። ከዛ መጀመሪያ ቀን የሄድኩኝ ወደ ጸበል አቡነ ሐራ ድንግል ጣፎ አያት አካባቢ ያለውን ነው። ወደዛ እንደገባሁኝ ጸበሉ ጋር መግቢያው ጋር ምን የሚል ነገር አየሁኝ። ይሁን አርቲፊሻል ነገሮች አለ አይደለ? ዊግ፣ ሊፕስቲክ ምናምን ነገሮችን እሱን አድርጎ ቀለም ተቀብቶ መግባት አይቻልም የሚል ጽሁፍ አየሁኝና መለሳለሁ አልኳት። ይዛኝ የሄደችው ልጅ አጋጣሚ በጣም ላመሰግናት እፈልጋለሁ። ለድህነቴ ምክንያት የሆነች ልጅ ናት። መሰረት ትበላለች። የደብረ ብርሃን ልጅ ነችና ይዘሽ ሄዳለሁ ብላ ነው ይዛኝ ሄደችውና አይ እመለሳለሁ ወደ ቤቴ። እንደዚህ ሆኜ ከገባሁኝ እዛ ጸበል ውስጥ የሚያገኘኝ ዘንዶ ነው የሚመስለኝ እኔ። ከዛ አይ በቃ አትሄጂም ባይሆን አባቶችን ጠይቂያቸው ምናምን አለችኝ። እሺ ብዬ አባን ጠየቅኳቸው። ከዚህ መጥተሽ ዝም ብለን ልንሸኝሽ አንችልም፣ ለዛሬ ተጠመቂ አሉኝና ወዲያው እንደገባሁኝ ሊያስጮኸኝ ይፈልጋል። በመጀመሪያ ቀን ጥምቀቴ ማለት ነው። ግን በጣም ብዙ ሰው ስለነበረ ካህናቱ ውጡ ይላልና ወጣሁኝና እንዲህ በቃ ልቤ የሆነ ቦሚት ያልኩ ያህል የሚሰማ ነገር አለ አይደለ? አመመኝ ያኔ ስወጣ ማለት ነው። ከዛ ተውኩት፣ አልተመለስኩም ወደዛ ጸበል። ከዛ ግን በሁለተኛው መልእክት ደግሞ የሆነች ልጅ እንደዛ ስትለኝ እኔ እግዚአብሔር ችግር ካለብኝ እግዚአብሔር ችግሬን ይነግረኛልና ሲኤምሲ ሚካኤል ሂጅ እጠመቃለሁ አልኳት። እሺ አለችኝና ከዛ አልጠመቅ በሚል የሆነ ስራ ነበር የቤተሰብ ስራ ልሰራ ወደ 72 ሊሄድ ነው። ግን ከዛ እሄዳለሁ መለሳለሁ። ከዛ ግን ቁርጥ አድርጌ በቃ ዛሬ ተጸዳድቼ ማደር አለብኝ ብዬ ወደ ቤት ተመለስኩኝና በ29 ጥቅምት ነበር ቀን እናስታውሰዋለሁ። ከዛ በ30 ጸበል ጀመርኩኝ ሚካኤል ማለት ነው። ከዛ አንድ ሳምንት ከተጠመኩኝ በኋላ የቤተሰብ የሆነ ነገር ነበርና አልተመቸኝም፣ አቋረጥኩት። ከሁለት ሳምንት በኋላ በሁለተኛው ሳምንት ግን ያው የነበሩ ከዚህ በፊት የነበረ የመተት መንፈስ ነበርና ታጥቤ ወደ አንድኛለሁ ብዬ ስላስብኩኝ ነበር ከጸበል የራኩኝ። እሱም ድጋሜ ተመልሷል። ትልቁ የእግዚአብሔርን ሕግ በማጣሴ የመጡ ብዙ መናፍስትም ነበሩ። ትልቁ መልክ ያው የሴትን ልብስ ለመልበሴ ማለት የሆነ ሰዓት ላይ ቀሚስ ለባሽ ነበርኩኝና ከዛ እሱን ትቼ ወደ ሱሪ መልበስ ጀመርኩኝና በዛ ምክንያት ብዙ መንፈሶችም ከዛም ይልቅ ሌላ የመተት ድግምቶችም ነበሩና በጣም ያስጮኸኝ ነበር። ካህናቱ ራሱ እስኪሸልታቸው ድረስ እንደውም የሆነ ቀን በቃ በጣም ስቆይባቸው ጸበሉ ሲዘጉበት ተዘግቶም እያለ መንፈሱ እንትን ይናገራል። ከዛ በመሃል ላይ ምን የሚል ድምጽ ተው ጸበሉን አትዝጋባት፣ እነዛ መንፈሶችን ያሰቃዩባት ይበቃታል ምናምን የሚል ድምጽ ካፌ ይወጣና ዘግተው ሲሄዱ ያኔ ምንድነው የተባልኩኝ ልጄ አይዞሽ የሚል ድምጽ መጣና ከዚህ ወጥተሽ ልብስሽን ለብሰሽ ወደ 72 ማርያም ሂጂ ተባልኩኝ። ከዛ ወደዛ ሄድኩኝና እዛም የመድኃኔዓለምና የእመቤታችን ጸበል አለ፣ የቅዱስ ሚካኤልም አለ፣ የሰማዕቷ ቅድስት አርሴማም አለና የቅድስት ድንግል ማርያምና የመድኃኔዓለም ብዙ ሰልፍ ነበረውና እኔ ደግሞ መጠበቅን አልወድም እና ድጋሜ የቅዱስ ሚካኤል ጸበል ላይ ገባሁኝ።
ከዛ እዛ ገባሁኝና እዚህ አይደለም የጠራሁሽ ወደ ራሴ ጸበል እንድትመጭ ነው የምፈልገው የካህኑን ስም አስጠራኝና እዛ ከዚህ ጸበል አስወጥተህ ወደ እኔው ጸበል አስገባት የሚል ማለት እኔን አይደለም የተናገርኩት ግን በእኔ አፍ ነው የሚወጣው። ከዛ ካህኑ መተው እንደዚህ ያስባልሽ ስለሆነ ወደዛ ግቢ ብሎ አስገቡኝ። ከዛ እዛስ እንደገባሁኝ ያኔ ህዳር 28 ነበርና የኔ መንፈስ እዛው ተሸኘ ማለት ነው። ተሸኘና ከዛ የሆነ የቤተሰብ እንዳይከራይ የተደረገ ቤትም ነበረ። ለዛ ጉዳይ ነበር 72 የምመላለስበት። ከዛ የአማኑኤል የገድሉን ጸበል ነበርና እዛ የተዘጋጀ ከየሜታችንም ጸበል ይዘሽ ሄደሽ የሆነ ቦታ ላይ አርጊው ማለት ጓሮ ላይ ድፊበት ምናምን ተብዬ ደፍቼበት ለራስሽም ጠጭ ተብያለውና ረስቸው ነበር። ከዛ በኋላ ትንሽ እየጠብታ ጠጥቼ ሄድኩኝ። ማን ነው እንደዛ የሚልሽ? እዛ ጸበል ነው የምባለው። ከዛ በዛን ሰዓት ግን በጣም ብቻዬን ነበርኩኝ። ማንም ሰው አልነበረም አብሮኝና እዛ 72 ላይ የነበሩ ወጣቶች አንተን የሚያካክሉ የሆነ ቤተክርስቲያን አገልጋዮች ግን ያግዙኝ ነበር። ሊወጣ ሲል በጣም ከባድ ቻሌንጅ ነው ያለው። 72 ማርያም ማለት በሻሌ ማርያም ነው? አዎ እሷ ጋር ነው። ከዛ እነሱን አግዘውኝ ምናምን መልሰው ጸበል ውስጥ አስገብተውኝ በዛ ምክንያት ያ መንፈስ ተሸኘና ድጋሜ ወደ ሚካኤል መጣሁኝ። ሚካኤል ስመጣ ግን ማለት ከዛ በኋላ ማላቀው ነገር ወደኔ መጣ። ለኔ አዲስ የሆነ ማለት ነው ከኔ ጋር ያልነበረ የሆነ ከውስጥ ነው የሚያናግረኝ ነገር አይገባኝም። እኔ ያኔ ዝም ብሎ እንደ ትንቢት ነገር የሚያዋራኝና ምናምን ነገር ከዛ ወንድሜ ያንን ነገር ስታይ ጓደኛዬ ጠራችሁ። ጋርመንት ነው የሚኖረው እሱ። እኔ ሚካኤል ነበር የሚኖረው በዛን ሰዓት ማለት ነው። ከዛ ሚካኤል ላይ ተጠመቅን ግን ምንድነው ማዋራው የእግዚአብሔር ቃል ነው። ማላቃቸው ነገሮች አሁን ስለ ባታ ማርያም ምንም አላቅም። ምንድነው ባታ ማርያም አላቅም ነበር። ሜታችን ጥር 21 ረፍቷን እንጂ መቅደስ የገባችበትን ቀን አላቀውም ነበር። ቁስቋም ማርያምን ምን እንደሆነ አላቀውም ነበር። ብቻ ማላቃቸው ነገሮችን እቺ ይሄን ነገር አታቂም ብርሃን ይሄን እድሜ ኖሮሽ ጊዜሽን አልተጠቀምሽበትም በሰው መሃል ማለት ነው። እዛ ጸበል በሚጠመቅበት ማላቀውን ብቻ እየለየ ያናገረኛል እዛ ማለት ነው። እና እዛ ላይ ግን የሆነ ቀን ስንጠመቅ የሆነ አስተባባሪ ባምባውን ሊዘጋው ፈልጎ መዝጋትን ቢሏልና አይዘጋለትም። ከዛ ምን እላለሁኝ እኔ ተው ይሄንን የእግዚአብሔር ተአምር ነው እንቢ ያለውና ተስፋ ቆርጦ ሲተው ድጋሜ ተመልሶ ሲመጣ ግን ልክ በዘጋበት መንገድ ተዘጋለት እና እንደዛም ይያልኩኝ ቆየሁኝ። ከዛ የሆነኔም ወንድሜ ነገርኩት እኔ የማላቀው ነገር ከውስጡ ነው የሚያናግረኝ ነገር አለ ምናምን እና ሰዎቹ የሚመስላቸው የጭንቀት መንፈስ ነበር የሚመስላቸውና እኔ ደግሞ ከዛን ሰዓት በኋላ ምንም አይነት የጭንቀት መንፈስም ስለነገ ማሰብም አቆም ያለው እና አንዱን ከተናገርኩት ነገር ወንድሜ በዛን ሰዓት ስራ እየሰራ አልነበረም። ያው ነገሮችን ዝግትግት ብለውበት በቅርቡ የምትወደውን ስራ ትጀምራለህ ያስብለኛል። እኔ የሚወደውን ስራ አይደለም የሚወደውን ምግብም አላቅም። ወንድሜም ቢሆን ማለት ያን ያህል ጣብቄ አልጠይቀውምና ከዛ ወደ እነሱ ቤት ይዞኝ ሄደ። እዛ ቆይታችን ወደ ጋርመንት ኦራኤል አለ። እዛ ከሄድን በኋላ እንደዚህ ያልሽ ምንድነው አለኝ። እኔ ምን አውቃለሁ አልኩት። ከዛ ከ3 ነው ከ4 ቀን በኋላ ከዚህ በፊት ግን ለ10 አመት ከዛ በላይ ይሰራው የነበረ ሽፍርና ነበርና ያንን ስራ አገኘና ወጣ ማለት ነው። ከዛ እንደዛ ሆነና በቃ አሁን እዚህ ቆይታሽ አብቅቷል። ሲኤምሲ ሚካኤል ላደረገልሽ ነገር ታገለግዩ ግድ ይልሻል ላኳት ምናምን ተባሉ። እነሱም ፈርቷል። ምክንያቱም እሷ ላይ ያለው እርኩስ መንፈስ ብሎ ያስቡ ነበር። እኔም ራሱ ማለት እንደዚህ አይነት ነገር በህይወቴ አይቼም ሰምቼም አላቅም። ግን እንደዚህ ባህታውያን ሳይ ግን በጣም መሰጣለሁ። የነሱን ህይወት በየኔ በሆነ ብዬ እመኛለሁ። እንደዚህ መንፈሳዊ ጉዞዎች ሲኖሩ ኢቭን ዩኒቨርሲቲ ተማሪ ሆኜ ራሱ መሄድ ደስ ነው የሚለኝ። ከተማ መሄድ ደስ አይለኝም፣ ውስጤን ደስ አይለውም። ኢቭን እንኳን ሱሪ ብለብስ ብቻዬን ቤተክርስቲያን መሄድ ነው የሚያስደስተኝ። ምክንያቱም ከሰው ጋር ስትሄድ ያወራህ ስትሄድ የሰውን ስም ስለምታነሳ ስለምታማብዬ ብቻዬን መሄድ ነው የሚያስደስተኝና ከተማ ከመሄድ ቤተክርስቲያን መሄድ ነው የሚያስደስተኝ። እና በሚሄድበት አጋጣሚ በጣም እነሱን ተመስጫያቸዋለሁ። እነሱን በሆንኩኝ ብዬ እመኛለሁኝና
በዛ አጋጣሚ እንደዛ ሲሆን እኔም ራሱ ግራ ስጋባ አይዞሽ ምናምን እኔ ነኝ ግን አንቺ በኃጢያትሽ በበደልሽ ምክንያት ርቄሽ ኑር ያለውኝ ያንን የራቁብሽ ምክንያት ደግሞ መከራ አባትሽን ያሁላ አመት ያጸበል ላይ እንደገባው ያልኩ መጀመሪያ ረስቸው ያሁላ አመት አባትሽ ታይ ብሎ መክሮሻል እንቢ አልሽው ጓደኞችሽን አስመጥተው አስመከረሽ እንቢ አልሽው በትላልቅ ሰዎች አስመክሮሽ እንቢ አልሽው ዛሬ ግን እኔን ብትወጂኝ ዛሬ ሱሪሽን ተከተኛለሽ የሚል ድምጽ ነገር መጣና በዛን ሰዓት እንዳልኩክ በጃማይም ሱሪ ታይትም በቃ ጂንስም ሆኖ የተቀዳደደ ነበር መገዛው ያው እንዳልኩ አጭር ልብስም ብዙም ነበሩኝ ግን ምቾት አይሰጡኝም ዝም ብዬ ለምን እንደገዛቸው አላውቅም ሱሪ ግን ኢቭን ፌድ እንዳያረግብኝ ትሪት ማረጋት ሱሪም ነበረች በጣም ቶሎ ካጥብኳት ፌድ ታደርጋለች ብዬ ማስባት ሱሪም ነበረችኝና ግን ዝም ብዬ ያየሁሽ መከራ ቢመክርሽ ብዬ ነው ተባልኩኝና እኔ ብትወጂኝ ዛሬ ይሄን ነገር ታቆሚያለሽ በዛን ሰዓት እቺ ልብስ ነበረች እህቴ የገዛችልኝ ቀሚስ ማለት ነው ሌላ ቀሚስ አልነበረኝም በዛን ሰዓት እህቴ ማባኝ አልነበረችም ወጣ ነበረ ብቻዬን ነበርኩኝ ጃማ ግን የሷ ነበር ተታልኝ የሄደችው ስኒ የቀየርኩኝ ለሊት እሷን ያጠብኩኝ ወደ አንድ ወር ሙሉ እቺን ልብስ እየለበስኩኝ ጸበል ተጠመኩኝና ከዛ እሱን ተውኩት በቃ ከዛ ቆይቶ ደግሞ የጸጉሬን ጉዳይ መጣ ይሄንንም እንዲሁ እንዳልኩ ከቀድም ያው ብርሃን ይሄንን ነገር ይዘሽ እንዴት እዚህ ትመጫለሽ የሚል ነገር ነው የመጣና ከዛ ለልጅቷ ስም አስጠራኝና መቀስ ይዛለሽ ትመጣለችና ነገ ብርሃን ጸጉራን ትቆርጭላታለሽ ተባልኩ ከዛ ስወጣ ልጅቷም እህቴ እንዲህ ብሎሻል መላኩና መቀስ ይዘሽ ትመጫለሽ አለች ከዛ የዛን ቀን መቀስ ፍለጋ ወደ ወሰን ነበር ምኖረው ከጓደኛዬ ያኔ ለአገልግሎት እንዲመቸኝ ብዬ ያንን ቤትም ኦሬዲ ከስራ እንትን ስላልኩኝ ተከራይቸው የነበረ ቤትም ተዘግቷል የነበረ ቃም አንዳንዱ ሰው ጋር እንትን አረግነውና ከዛ ስፈልግ ያኔ መቀስ አጣሁኝ ሁለተኛም ቀን በዛው ተጠመቅኩኝ ከዛ በሶስተኛው ቀን ግን አጋጣሚ በጣም ዱማ የሆነ መቀስ ነበርና ጓደኛዬን ቆረጭኝ ስላት ይሄንን ጸጉር ጨክኛ አልቆርጠውም አለችኝ ከዛ ይልቅ ግን ጥቁር ቀለም ቀቢው ነበር ያለችኝ እኔ ደግሞ ያልኳት ይሄንን ጥቁር ቀለም በቀባው ላንቺ ወይ ለለሰዎች ሊሸውድ ይችላል እግዚአብሔር ግን ልብና ኩላሊት የሚመረምር አምላክ በዚህ ሊሸውደው አልችልም ከረዘመ ይርዘም ባይረዝም ምን ችግር የለብኝም እንቆርጣለሁ ስላት አይ ራስሽን ቁረጭ እንጂ አልቆርጠውም አለችኝ ከዛ በተሰራበት በቁጥጥር ዝም ብዬ በራሴ መጀመሪያ ቆረጥኩት ከአዩልኝ ስላቸው አንዳንዱ ወደ ውስጥ ጥቁሩን ቆርጠሻል አንዳንዱ ደግሞ ብጫ ቀርቶታል ሲሉኝ ፈትቼ ጸጉሬን ታጥቤ ጸጉር ቤት ሄጄ ያለውን ነገር አስተካክልኝ ብዬ ተቆረጥኩኝ ምናምን ከዛ በቃ ከዛ ቀጥሎ ምንድነው የተባልኩኝ የአንገት ሐብልም የጆሮ ጌጥም ምናምንም ነበሩኝ እነዛም ሁሉም ተያቻው ተባልኩኝ ምክንያቱም እኔ ስፈጥራችሁ ባርገን የፈጠርኳችሁ እናንተ ግን የምትጋጋጡት ያላችሁ ይሰጠኝ ያንሰኛል ብላችሁ ስላሰባችሁ ነው ስለዚህ ይቺ የመስቀል ያለችበት ማተብሽ በስተቀረ ሁሉም ነገር አውጥተሽ ጣዩ ተባልኩኝ እሱንም አደረኩኝ በቃ ጠቅላላ ኮስሜቲክስ የሚባል ነገር እንዳልጠቀም ተነገረኝ ማለት ነው ከዛ እሱ በምን ተነገረሽ በቃ እንዲሁ ጸበል ገብቼ ነው መጀመሪያ የሚነገረኝ ከዛ በኋላ ግን የጸበል ገብተሽ እዛው ሲኤምሲ ሚካኤል ነው በቃ ከዛ አንቺ ኮስሜቲክስ ተጠቃሚ ነበርሽ ዊግ ትሰሪ ነበር ተቀነደቢ ነበር የቀድሞ ህይወትሽ እንዴት ነበር አዎ ምን መሰለክ ቀንደብ አንድ ጊዜ ዝም ብዬ በራሴ ነው እንጂ ሰው ጋር ሄጄ አልቀነደም አንዳንዴ ማለት ነው ግን ኮስሜቲክስ ላይ አሁን ሳምብሎክ ምናምን እንጠቀም ነበር በራስሽ እንዴት ነው የምትቀነደቢ ዝም ብዬ በራሴ በጄ ማሶ ጋር እንደ ጸጉር ቤት ላይ ሆኜ ሳይሆን በመስተዋት በራሴን ቀነድም ነበር አንዳንዴ ማለት ነው ግን እንደዚህ ዝም ብዬ ሁሉ ጊዜ አላዘወትረውም ነበር ከዛ ይሄ ኮስሜቲክስ ደግሞ እንደዚህ ሊፕስቲክ ምናምን አሁን ጥፍር ቀለምም ብዙ ደስ አይለኝም መቀባውና ጥፍሬ በጣም አድጎ ሲያዩ ሴቶቹ እንዳቆርጩ በጣም ነው የሚያምረው ሰው ብር ከፍሎ ያሰራ አንቺ እንዴት ትቆርጫለሽ የሚል ሰዎችም ነበሩና እሰማቸው ነበር ያሉኝን እና በዛ ላይ ጥፍር ቀለም ቀቢበት ሲሉኝ ስቀባው ግን በጣም በሰጫለሁ ለምን እንደሆነ አላውቅም ውስጤ አይወደው
ከዛ ወዲያውን በማስለቀቂያውን አስለቅቀዋለሁ ማለት ነው። ሜካፕ ምናምን ነገር ግን ፊት ላይ አርጌ አላቅም። እውነት ለመናገር እንዳልኩ ሳንብሎክ ግን እጠቀም ነበር። ዊግም ከተፈጠርኩበት ጀምሮ 4 ጊዜ አርጌ ያለውኝ። አንድ ለግራጁዌሽን ለሰዎች ሰርግም አርጌ ያለው። ያንን ግን ያደረኩት አምሮይ ደስ ብሎኝ ሳይሆን እና አርግ ስላልኝ ብቻ ነው ያደረኩት እንጂ ጸጉሬም በቂ ነው ብዬ ነው የማስበው። ለዛ ግን አርጊ ስላሉኝ ለሰዎች ብዬ ነበር ሳደርገው የነበረ። 4 ጊዜ አርጌ ያለውኝ አልዋሽም፣ ዊግ ማለት ነው። ግን ያንንም ግን በቃ አንሶኛል ብዬ አይደለም፣ ጀስት በቃ ከኛ ጋር እኩል ሆኜ ሲሉክ ያው ለነሱ ላለማስደበር ብለምታነገራላ እንደዛ ነገር ሳደርግ ነበር። ከዛ ወዲህ ግን አርጌ አላቅም። ያስጠለኛል ሲጀመርም በቃ ለነሱ ለማስደሰት ነው እንጂ ዊግ ማድረጌ ውስጤን ሳይስፋይ ያደርገው የሚያስጠላሽ ኃጢአት እንደሆነ በማወቅና በመረዳት ነው ወይስ የራስሽ ፍላጎት? የራሴ ፍላጎት ነው። አሁን ጽፍር ቀለም ራሱ እኮ እንዳልኩ መጀመሪያውን የጀመርኩኝ ግቢ ላይ ስናጠና በጣም ጊዜ አጣሁኝና ጽፍሬ ያደገ እንደሚያምርም ራሱ የነገሩኝ ጓደኞቼ ናቸው። ሲያድግ ሲያዩት ይህንን እንዳቆርጭ ምናምን ሲሉኝ እንደዚሁ ሳልቆረጥ ቤት ሄድኩኝ ለብሬክ ማለት ነው። ባይዘው ፋዘር እዚህ ላይ በጣም ላመሰግነውም ላደንቀውም እፈልጋለሁ። በጣም ጎዝ አባት ነው ያለኝ እና እያንዳንዱ እርምጃዬን ይከታተለኛልና ጽፍሬን ያየዋል። ቀኝም ግራይም በጣም ረጅም ሆኖ ቁረጩ አለኝ። አልቆርጥም አልኩት። ታዲያ እንደዚህ ከሆነ ከኔ ጋር አትበይም ነው ያለኝ። እሻት ብላ እኔ ለብቻ ይበላለሁ ነው ያልኩት። ከዛ ደከመው እሱም በቃ እኔን መናገር ደከመውና በቃ እሱን ጽፍር ማሳደግ በቃ ቀጠልኩበት። በጣም ደሞ ነው የሚያምረው ነው የሚታየኝ። ግን እላዩ ላይ ጽፍር ቀለም አድርጊበት ሲሉኝ በሳጫለሁ። ለምን እንደሆነ አላውቅም። ወዲያው ደቂቃዎች ባልፈጀ ደቂቃዎችን አስለቀቀውና ጽፍሬ ግን እንዳይሰበር ምን አደርግ ነበር? ማጠንከሪያ አደርግበት ነበር፣ የራሴን ማለት ነው ማጠንከሪያ። ከዛ ያንን ግን ጸበል ከመግባቴ በፊት ያ አልኩ ወንድሜ ዲያቆን ነውና ያየዋል። እዚህ ለምንድነው ማቆርጡ እያለው ለነዘንዘኝና አልቆርጥም ስለው የሆነ ያጎቴ ልጅና እሱ ሆኖ ለሁለት ያዙኝ ማለት ነው። አንዱ ያዥ አንዱ ቆራጭ። ከዛ በአጋጣሚ ማታ ነበርና መብራት ሲጠፋ ትንሽ ልጅ አለው እሱን ሞባይል አብርቶ ለሶስት ነው ሊቆርጥኝ ሲል እንጃ አላቅም ማለት መንፈስ ጥፍር ላይ እንዳለ አላቅም ነበር። ባይዘው ያው ለጥፋት ያጠፋሁት ከምር እኔ እግዚአብሔርን ወደዋለሁኝ ብዬ ነው የማስበው። ግን እንደ ኃጢአት ብዬ አስቤው ስላልሆነ ነው እንጂ ኃጢአት መሆኑን ባቅ ያው በዛ ትግል ውስጥ አላልፍም ነበር። ግን ኖርማል ነው በቃ ምንም ችግር የለውም በሚል ነገር ሐሳቤ ነበር ሲሄድ ነበርና ኃጢአት እንደሆነ እንዴት ገባሽ? አላቅም ምንንም እንኳን አላቅም። ከዛ አልኩክ እነግርሃለሁኝ ሊቆርጥልኝ ስሉ ለዛ ልጅ መብራት ያበራ የነበረ እሱ ነው አቅሜ። ለነዛ ልታገላቸው አልችልም። በእግሬ ገፈተርኩትና ሲቆርጡት በጣም ተበሳጨኝ። እንደመጮህ እንደምናምን አረከኝ። ከዛ በኋላ አይ አሁን ልጄ እንኳን በመቹ ጽፍስ እንደለቆረጥኩት ደስ ብሎኛል ምናምን አለ። ወንድሜ አልተናደደም እሱና ከዛ ንስሐ አባቴ አዩኝ ጣቴን አዩኝና ልጄ አንቺ ነው ወይስ አርቲፊሻል ነው? የራሴ ነው አልኳቸው። ከዛ ምንድነው ያሉኝ? ይሄንን እኮ በእምነታችን አይፈቀድም ኃጢአት ነው አሉኝ። ወዲያውን እንዳሉኝ ገብቼ ቤት ጽፍሬን ራሴን መቁረጥ ጀመርኩኝ። በቃ እነሱ ከቆረጡት በኋላ ድጋሚ አሳድገው እሳቸው እንደዛ ሲሉኝ ግን እውነት በቃ ምን ምግብም አልበላውም። ያደረኩት ወዲያውን ጽፍሬን መቁረጥ ነው። እኔ አሁን ማን እንዲነግረኝ ነው ማን ሲነግረኝ ነው የምሰማ አላቅም። ብቻ አላቅም መንፈስ ይሆን እንጂ እዛ ሆኖ እንዳይሰማ ያረጋኝ። በቃ እንደዛ ሲሉኝ ወዲያውን ቆረጥኩት። በቃ ከዛ ወዲህ ሳምንት ሰዓት ሞላት። በቃ ትንሽ ይወጣ ካለች ነው መንቆርጣታው። አሁን እንኳን ብረሳው እንኳን ከውስጥ ሆኖ ጽፍርሽ እያደገ ነው የሚለኝ ድምጽ ይሰማኛል። ጽፍርሽ እያደገ ነው ቆረጩ እንኳን አሁን ረስቸው ሄጄ ወደ በርሚል ትንሽ እንደማደግ ብሎ ነበር። ወዲያውን እንደመጣኝ ቤት ያደረኳት እሷን መቁረጥ ነውና ትልቁ መንፈስ የነበረ እዛ እንደሆነ ነው የገባኝ አሁን ላይ ማለት ነው። አገልግሎት ስቆይ ግን ያው አሁን ምንድነው የተባልኩኝ ከውስጥም ያ ያልኩህ ነገር ከጸበልም ውጭ በሆን ያንቺ የትላንት ማንነትሽን በሰው ፊት ባስወራሽ እና አንድ ሰው ህይወት ቢቀየር ፍቃደኛ ነሽ ወይ የሚል ድምጽ ከውስጥ ይመጣል። እኔን ችግር የለውም የኔ ኃጢአት በሰው ፊት አናግረኸኝ የአንድ ሰው ህይወት በእኔ ምክንያት ከተቀየረ ችግር የለውም ደስ ይለኛል። ምክንያቱም ለኔ
በኃጢአቴ ሁሌ አለቅሳለሁኝ፣ በበደሌ ሁሉ ጊዜ አለቅሳለሁኝ። ነገር ግን ተመልሼ ወደዛ ጭቃነኝና ለኔ ትልቅ እናት ብዬ ማስባት በእኔ አምሳያው ማለት ነው ማርያም መግደላዊትን ሳስብ ሁሌ አለቅሳለሁኝ። የእሷን ስብከት ስሰማ ሁሉ ጊዜ አለቅሳለሁኝ። ከእሷ በላይ ብዙ ኃጢአቶች የሰራሁኝ እኔ ነኝ፣ ግን እሷ ለኔ ታላቅ መመሪያ ነች። ምክንያቱም እሷ በብዙ ኃጢአት ያለፈች ነች። እኔ ግን ከእሷ በላይ ብዙ ኃጢአት የሰራሁኝ ልጅ ነኝና በአጋጣሚ ሴምሲ ሚካኤል ሁሉ ጊዜ ብራዘር ጋር ወደ ጋርመንት እንኳን ቢሄድ ማክሰኞ ጉባኤ ካለ እዛ የሆነ ነገር ቢፈጠር እንኳን እዛ አላድርም። ሁሌ ነበር ወደ ሴምሲ ሚካኤል መመጣና የእሷን ትምህርት ሲያስተምረን የሆነ አባት ልክ እኔን የነገረኝ ነው የመሰለኝ ሁሉን ስራዬ እና እሷን ራሷን በመስተዋት አይታ ያንን ሰውነት በስዋሽ መሆኑን ስትረዳ እግዚአብሔር እንደተከተለችው እና አላቅም ብቻ የእሷን ነገር ሳስብ ሁሉ ጊዜ አይኔ በእንባ ነው የሚሞላውና ለኔ ምክንያት ጀነቴ እግዚአብሔር ቢሆንም ግን የእሷ ምሳሌ ነው። ምክንያቱም እኔ ሌላ የሚቀር ማለት ነው አንድ ሰው ኃጢአት ከሰራ ከነ ኃጢአት የሚሞት ነበር የሚመስለኝ። በቅርብ ጊዜ ነው ንስሐ መኖሩን ያወቅኩኝ። ታውቃለህ አላቅም ነበር ኃጢአት ከሰራ በቃ ለዛም ነበር ወደ ጸበልም ንስሐ መኖሩን ካወቅኩ ወዲህ ነው ንስሐ የገባው እንጂ ኃጢአት ከሰራ በቃ እንዲሁ ምትሞት ነበር የሚመስለኝና ወደ ንስሐ የገባሁኝም የእሷን ስብከት ስሰማ ነው ሴምሲ ሚካኤል ላይ ማለት ነው። እሺ አሁን አንቺ እየተዘዋወርሽ የምትሰጪው አገልግሎት ምንድነው? አገልግሎት አለኝ ማያቸው በቤተ ክርስቲያን ስርዓት ላይ ብዙ ጉድለቶች አሉ። ያንን ደግሞ እግዚአብሔር እንድናገር አዞኛል። ይሄንን መልእክት ላስተላልፍ ነው የመጣሁት ብለሽ በባለፍ መተሽ ነበር። ከየት ነው መልእክቱ የመጣው? ማን የነገረሽ የሚለው ነገር ላይ በትኩረት ጥያቄ አድርጌልሽ ነበረ። ከዛም በርሜል ቅዱስ ጊዮርጊስ ሄደሻል ወይ የሚለውን ስጠይቅሽ መሄድ እፈልጋለሁ አልሄድኩም ስትይ ይሄ መልእክት የበለጠ እዛ ቦታ ብትሄጂ ሊረጋገጥልሽ ይችላል ብዬ ስፖንሰር አፈላልጌ የትኬት ወጪሽን ሸፍኜ ወደ ሰማዕቱ ደብረ መንክራት በርሜል ቅዱስ ጊዮርጊስ ደርሰሽ እንድትመጪ በእግዚአብሔር መልካም ፈቃድ ሆኗል። ዛሬ ይሄንን ቀረጻ የምናደርገው በርሜል ቅዱስ ጊዮርጊስ ደርሰሽ ከመጣሽ ወዲህ ነው። ስለዚህ የምትሰጪው አገልግሎት ምንድነው? የቤተ ክርስቲያንስ ጉድለት ምንድነው? በአንቺ አሰራርስ ይስተካከላል ብለሽ የምታስቢው ምንድነው? እስቲ ንገሪኝ። በእኔ አሰራር ይስተካከላል ብዬ የማስበው ነገር የለም። ሁሉም ነገር በእግዚአብሔር እንደሚሆን ነው ማምነው። ግን እኔም ራሱ በዚህ አገልግሎት እንድሳተፍ አልፈልግም ነበር። ምክንያቱም ከሰው ጋር መነጋገር መጨቃጨቅም ባይኔቸር አልወድም። እንደውም ይሄንን አገልግሎት ከምትሰጠኝ ያልኩት መቅደስ ላይ እያጸደሁኝ ብኖር ይሻለኛል። ምክንያቱም እኔን ከሰው ጋር መነካካት አልፈልግም ነበር ምለው። ግን እኔ ያዘዝኩሽን ታደርጊያለሽ፣ መርጦ መስዋዕት ማድረግ የለም። ስለዚህ እኔ ያዘዝኩሽን ታደርጊያለሽ ተብዬ ነው እንትን ያልኩኝና መታዘዝ ከመስዋዕት ይበልጣል የሚል ነገር ይነገረኛልና በቃ እሬት እያለኝ ከምር ማለት ነው። ምክንያቱም የሚሻለኝ እሱ ነበር። ከዛ የተባልኩትን ግን ሁለት ነገሮችን ናቸው። በተለይ የጫማ ነገርና የምስለስል ጉዳይ ነገሮች ናቸው። አንዱ የጫማ አሁን እንደተማርነውም ራሱ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባወጣችው የትምህርት ካሪኩለም 7ኛ ክፍል እየተማርኩ ነው ያለው ሲኤምሲና ጫማ ወደ መቅደስ አይገባም። እንደውም እኛ አሁን ከካቶሊኮች የምንለይበት ጫማችንን በማውለቅ ነው የምንታወቀው። እነሱ ጫማቸው አርጎ ይገባሉ ነው የሚባለው። ግን ጫማ ባይወልቅ ጫማውን ወደ መቅደስ ቢገባ ልክ እንዳልወለቀ ነው የማስበው። አይደለም በፌስታል አይደለም በቦርሳ በወርቅ ሳጥን ተሰርቶለት እንኳን ጫማ መቅደስ ከገባ ወርቅነቱን ሳይሆን ጫማነቱን ነው የምመለከተው፣ ከውስጥ ያለውን ነው የማየው ነው የሚባለው። እና ምን ችግር አለው በፌስታልም ቢሆን በፌስታል ነው ብጠይቅ እንኳን እንደዚህ አይነት መልስ ነው የሚሰጠኝ። ስለዚህ እንዴት ነው ያንን ጫማ እናንተ የምተኙበት አልጋ ላይ በፌስታልም ይሁን ቆሻሻም ሆኖ ላይ ብታገኙት ምን ይሰማችኋል? እቺ ቤተክርስቲያን ብቸኛ ቅዱሳን የሚያድሩበት እኔ የማድርበት ብቸኛ ናት። ምክንያቱም ከናንተም እንድንወጣ አርጋችሁናል በብዛት ሰዎች በኃጢአታችሁ በክፋታችሁ። ብቸኛ ቤታችንን ግን በዚህ ምክንያት ልናጣት አንፈልግም ነው የምባለው።
አሁን ይሄንን የምትባዩ በምን መንገድ ነው? ሱባኤ ይዘሽ እግዚአብሔርን በጸሎት ስትጠይቂ ነው ወይስ መንፈስ ባንቺ ላይ ተጋልጦ ሲለፈልፍ ነው? መልእክቱ የሚመጣልሽ በምን መንገድ? ቁጭ ብዬም ባለውኝ እንደዛ ይባላልኝ በቃ በውስጥ ማለት ነው። አሁን ሄጄ መናገርን አልችልም እና ሄጄም አልልም እኮ አላወራም፣ ዝም እላለሁኝ። እያየሁት ዝም እልና አፌን እንዳልከፍት አፌን እዘጋለሁኝ። ከዛ ስቅ ነገር ያስብለኝና በግዳፌ ይከፈታል። ከዛ ማወራው እኔ አይደለሁም። ኢቭን አንዳንድ ጊዜ በቃ እንደዚህ እንዳያወራኝ ብዬ ቅዳሴም ከተወንጌሉም ከሩቅ ሆኜ ከትልቁ በር መግቢያ ጋር ላይ ሆኜ ነው የምከታተለውና የሆነ ሰዓት ላይ ራሴን መቅደስ ውስጥ አገኘዋለሁ። መቅደስ አገኘውና የገቡ ጫማዎችን በመልቀም ነው ራሴን መመለከተው እና ዝም ስል ራሱ እንደዛ ስቅ ያስብለኝና አፌ ይከፈታል። ብርሃን ለምን ያየሽ ዝምት ያለሽ ቤቴ እየተደፈረ ከዛ ሄጅና መጀመሪያ አንሱ እቺ ልጅ አይደለችም የሚሆነውን ራሱ አይደለችም የምታወራችሁ አፏ እንድጠቀምበት ፈቅዳልኛለች። ስለዚህ ተው ያስብለኝና ዝም ካሉ ግን እጅሽን እንኳን ቢሰብሩት ያንን ጫማ አውጭልኝ። በተለይ ደግሞ የሚቆርቡ ሰዎች ካሉ ጫማቸው ይዘው የገቡ እባክሽን ሁለት ሞት እንዳይሞቱ የነሱ እንኳን አውጭው፣ ምክንያቱም ለሞት እንዳይሆን ቁርባናቸው ያስብለኛል። ትናገሪያለሽ? አፍሽን ከፍተሽ? አዎ አፌ ይከፈታል። እንዳልኩ ጥርሴን ብነክስ ራሱ ስቅ ነገር ያስብለኝና ስቅ ስል አፌ ከፈት ይሌለ በዛ ቃሉ ይወጣል። በኋላ ራሴን አልቆጣጠረውም እና የሆነ ጊዜ ተክለ ሃይማኖት አቤም ጋር እንደዛ ለአንድ ወር ቆይቻለሁኝና እንደዛ ስል ትልቅ አባት ናቸው፣ እግዚአብሔር ይቅር በላቸው እኔንም ይቅር ይበለኝ፣ አንቺ የሌቦች ተባባሪ ነሽ ሲሉኝ ግን ከዛሬ በኋላ አንተን ማገልገል ትቻለሁ ብዬ ነው የወጣሁኝ ከዛ ቤተክርስቲያን። ለምንድን ነው የሌቦች ተባባሪ ነሽ ያልሽ? ጫማ አውጭ ስላልኩኝ ብቻ። ጫማው ቤተ መቅደስ የሚገባው ከሌባ ለመዳን ነው ማለታቸው ነው? እንደዛ ነው የሚለው የሚያስቡት። ግን የሚገርምህ እኔ አላቅም። መጀመሪያ ሲኤምሲ ሚካኤል መጀመሪያ እኔን ያደረገኝ እኔን የሰራኝ መጀመሪያ ከበር መግቢያው ትልቅ በር አለ አይደለ? እዛ ነበር ትቸው መሄድ ወይ በመኪና ጎማ ተንከባልሎ ራቅ ብሎ ይጠብቀኛል እንጂ ተሰርቆኝ አያውቅም። እና እናንተ እኔን ከጫማችሁ በላይም ልታከብሩ ይገባል። ግን እናንተ ንቃችሁኛል። ከጫማ እኔ እያለው አይደለም ጫማ ሌላ ነገር እየሰጧችሁ ጫማ እንዳታጡ ብላችሁ እንዴት ትፈራላችሁ ምናምን ነገር ነው የሚያስብለኝ። እንደዛ ሲሉኝ ሁለተኛ አንተን ማገልገል ትቻለሁ። እኔ በዚህ አገልግሎት መሰደብ አልፈልግምና እኔ ሰው ከሚሰድበኝ ቢመታኝ ነው የምመርጠው። ሰው ከሰደበኝ በጣም ነው የማለቅሰው። በመታኝ ግን ምንም አይመስለኝም፣ ዱላው ምንም አይመስለኝምና በሁለተኛው ቀንም እንደዚሁ ሄድኩኝና እንደዛ ያስብለኛል። ተው ይሄንን ጫማ አውጡት ተው ያስብለኝና የሆነ ካህን ያኔን መጡና በጧፍ ይገርፉኛል። ከዛ ተዋት አትምታት ነው የሚያስብለኝ። እኔ ተውኝ አላቸው። እኔ በቃ ራሴን አላቆም እኔነትን ይጠፋል። ያኔ አትምታት ለምን ትመታታለህ? እዚህ ጋር መቅደስ ውስጥ ጫማ ይዛችሁ እየገባችሁ እናንተ እንኳን ተው እንዳትሏቸው ራሳችሁም ይዛችሁ እየገባችሁ እሱን ልታጸዳልኝ ነው ያመጣኋት ያስብለኝና ከዛ የታላ አሉኝ። ይሄውና ዘጋ። ከዛ ሄጄ ከብራፍ አስቀምጠዋለሁ ጫማውን ማለት ነው። ከዛ እዛ ያሉ ሰዎች አንዳንዶቹ ታድላ ይውላል፣ አንዳንዶቹ እንዳልኩ የሌቦች ተባባሪ ነሽ ይላል፣ አንዳንዶቹ ደግሞ ልክ እኮ ነሽ ግን ምን እናድር ለሚሰረቅ እየፈራን ነው ይላልና በዛ መሀል እኔ ምርር አለኝ። ከምር በቃ እኔ ይሄንን አገልግሎት መስራት አልፈልግም ባልኩኝ ብልም እንኳን ራሱ ነገ ጧት ሳልፈልግ ነው ወደዛ ቤተክርስቲያን የምመጣው። ሳልፈልግ እንዴት እንደምመጣ አላውቅም። እመጣለሁ። በአንድ ወር ቆይታ ግን ምንም ጫማ አይገባም ነበር እኔ በነበርኩበት ወቅት ማለት ነው። ከዛ ወደ ሌላ ቦታ ላይ ሄድኩኝና የሆነ ግን ስመለስ ያው ጫማው ገብቷል። ለካ እግዚአብሔርን ሳይሆን እኔ እንዳልጥላቸው ጫማቸው ነበር የሚፈሩት። አንቺ ጫማዎችን ከቤተ መቅደስ ሰብስበሽ ስታጸጂ ራስሽን ቀይሮሽ ራስሽን በማታቂበት ሁኔታ በቤተ መቅደስ ያገኘሽውን ጫማ በፌስታል የሚሆን በቦርሳ በሙሉ አውጥተሽ ነው የምትይው ወይስ ታስቀምጪዋለሽ? በስነ ስርዓት ነው ማስቀምጣት። ኢቭን የግራና የቀኛው አንተንም አላገላብጠውም። በትክክል ነው ማስቀምጠው። ብቻ ማስወጣት ነው እንጂ መወርወር ምናምን አይደለም። በስነ ስርዓት በሩ ጋር በቃ የመቅደሱ በር አለ አይደለ? እዛ ጋር ነው ማስቀምጠው።
ከዛም ሲሰሉኝ ሰዎችም አልሳደብም ባይኔቸር በቀደምም ነገር ያለው እኔ ሰው ሳይሰደኝ ምንም መስደብም መናገርም አልፈልግም። ሳይናገረኝም ራሱ መናገርም ባይኔቸር እንደዛ ነኝ። ዝምተኛ አይነት ሰው ነኝ። ሰው ከሰደበኝ ግን እሳደባለሁ። ነገ ጠዋት ባገኘው ግን ደህና አደርክ ነው የምለው። አልቀየመው። ምክንያቱም በቃ ያኔ እንዴቴን አውጥቼዋለሁ። አልቀየም ባይኔቸር ቢገድለኝም ቢመጣም አልቀየም። ግን የሚሰድበኝ ሰውን ግን አረሳው። የሚተሰደብኩትን ስድብ በጣም አሁን ይሄን አገልግሎት ከእግዚአብሔር ተሰጥቶሽ ታዘሽ ከሆነ የምታገለግዩ ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ ነው የሚለው መጽሐፍ ቅዱስ። ክፉን በክፉ መመለስስ የሚሰድቡሽን ሰዎች መልሰሽ መስደብስ ለአገልግሎትሽና ከአንድ ክርስቲያን ከሚጠበቅብሽ ኃላፊነት አንጻር ልክ ነኝ ብለሽ ነው የምታስቢው? እኔ አሁን እንኳን ልሳደብም አልኩ። የድሮ ማንነቴ ነው የምነግርህ። ድሮ ሰው ከሰደበኝ እሳደበዋለሁ፣ ለስድብ መልስ እሰጣለሁ። አሁን ላይ ግን ከመመለስሽ በፊት አሁን ላይ ግን አልኩ ያኔ እንደዛ ሲሉ ለሳቸው እንኳን አልተሳደብኳቸውም። ግን ምንድነው ያልኩት ለሱ እኔ በቃኝ። እኔ በማላቀው ኃጢያት ማለት እኔ ሰራቂ አይደለሁም። ባልሰረኩት ለምን ሰራቂ ይባላል? ይሄንን አገልግሎት ይብቃኝ፣ አንተን ማገልገል ይሄንን ይብቃኝና ቤትህን ላጽዳ በመጥረቅ በቃ እሱን ላገልግል። እሱን ይሄንን አገልግሎት ግን እኔ የምችለው አይደለሁም ነው የምለው እኮ። እና እንደዛ ሲሉ ራሱ ልትሰርብህም አንተን ምንም ልትልህም አልፈቅድላትም ያስብለኛልን። እየሳደቡኝ እሷ እኮ እየሰደበች አይደለችም አንተን እያዳነችህ ነው ምናምን ያስብለኝና የሆነ ሲሞቱኝ ራሱ እኔ ምንም አይመስለኝምና አሁን ላይ ራሱ ነው ኮንትሮል የሚያደርገኝ። እንዳልሳደብ አብሮኝ ሆኖ ይቆጣጠረኛል እንጂ በድሮ ማንነቴ ያልኩ በቃ እንደዛ ነኝና አሁን ማንንም አልሳደብም። ማማረርም ወይም ደግሞ ባከተውኝ ምለው ከሆነ ለሱ ለአምላኬ እንጂ ለሰዎችና አልሳደብም። እሺ አንቺ በግል ህይወትሽ ምን ታረጋለሽ? ትጾሚያለሽ፣ ትጸልያለሽ፣ ትሰግጃለሽ? ከእግዚአብሔር ጋር ያለሽ መንፈሳዊ ቁርኝት ምን አይነት ነው? ከትንሽ ሁኜ ነው የጀመርኩኝ። እንዳልኩ ከአባቴ ካህን አይደለም ግን ዝም ብሎ በቃ ከካህንም በላይ አንዳንድ ጊዜ የሚቆጣጠር ነገር አለ አይደለም። መጾምም በምግብ መሃል ውሃም እንዳንጠጣ ይከለክለን ነበር የሆነ ሰዓት ላይ ማለት አስታውሳለሁና ምግብ በጾም ምክንያት ምንድን በላይ ፍቅድም በቃ በዛ ምክንያት ምንም አብሮኝ ያደገው መጾምን እጾማለሁኝ። በዛ ላይ ብዙም የስጋ ተመጋቢ ስላልሆንኩኝ እንደውም ፍስክ ሲመጣ ነው የሚደብረኝ እኔ እንጂ ጾም ሲመጣ በጣም ደስ እያለኝ ነው የምቀበለው። ስለ ስግደት ካልከኝ ግን ስግደት የሚመስለኝ የነበረ አንድ ሰው ለኃጢያቱ ወይም ደግሞ ለሆነ ነገር የሚሰገድ እንጂ የሚሰገድ አይመስለኝም ነበር ሲጀመር። አሁን አርብ ስቅለት ወይም ደግሞ የሕማማት ብቻ ነበር የሚሰገድ የሚመስለኝ ያኔ በብዛት ሳየው ስለነበረ ማለት ነው እንጂ ከዚያ በፊት ይሄ አምልኮ ስግደት ምናምን አላቅም ነበርና ሌላ ጸሎት ግን በአቅሜ አባታችን ብትሆንም ጸልያለሁኝ። ሌላ እንኳን ባልጸልይ ማለት ነው። ግን አሁን መጀመሪያ ግን እንዳደርገው እየተነገረኝ እንዳልኩክ ማለት ነው የንን ነገር ከሆነ በኋላ ሁሌ የአምልኮ ስግደት መስገድ እንዳለብኝና ጾሜም ከሌላ ጊዜ የተለየ እንዲሆን መሆን አለበት። አሁን ከዚህ በፊት ጾመሽ በወጥ ነበር መበላው። ወጥ ማለት የጾም ወጥ ማለት ነው። እሱ ለምትበዩ ምግብ ነውና ከዛ በተለየ መልክ እንድጾም ነው የተነገረኝ አሁን ላይ ማለት ነው። ከንቱ ውዳሴም እንዳይሆን ይሄ አምልኮ ስግደት ራሱ እንዳልኩክ ያለ አይመስለኝም ነበር። ንስሐ አባት ይዤ ስግደት እንደተሰጠኝ ከዛ ወዲህ አምልኮ ስግደት ያለ አይመስለኝም ነበርና ሁሌ መስገድ እንዳለብኝ የተነገረኝ አብሮኝ ባለው ነው እንጂ በሌላ ሰው አልነበረም። እና ሁሉ ጊዜ ስጾም እስክጠግብ ድረስ መብላትም እንደሌለብኝ በቃ ይሄንን ይመስላል ያ የጾም ነገር እንዳልኩ እንደዚህ ነውና ከቤተ ክርስቲያን አገልግሎት አሁን የሚያሳዝንሽ ምንድነው? አንቺ የሚያሳዝነኝ ምልህ ያው ይሄንን ያልኩ ነገር 1 አመት ከ6 ወር ካህናትንም አንዳንድ አባቶችንም ያናገርኩኝ ምንም ሊቀየር አልቻለም። ብቻ አንድ ነገር ግን በዚህ ቆይታ አንድ ነገር ቀይሬያለሁ። ሲኤምሲ ሚካኤል ጸሎት ቤት ላይ ግራጁን ያማተበበት የመድኃኔዓለም መስለስል ነበረች። በስንት መከራ እሷን ወዲህ እንደጣሏት አላቅም የለችም። መጀመሪያ አገልግሎት የጀመርኩኝ በዛ ነው። ትልቅ የመስለስል ነው ግራጁን እንዲያረጋበት ማለት ነው። እና ከቆይታ በኋላ የለችም እሷ
ጸበል ቤቱም ተቀይሮ ምናምን ያገኙትና እሷን ቀይሬያለሁኝ ብቻ ማለት ነው። እና አንዳንድ ሰዎችም ስለ ጫማ ጉዳይ ስነግራቸው እንትን የሚሉ ነገር አሉ። ግን ራሱ ያሳሉት ካህን ልክ አይደለም፣ ሳሊው ተሳስተዋል አሉኝ። እና ለምን አይቀየርም አልኳቸውና ብር የለኝም ማለት የሆነ ሰዓት ላይ እንዳልኩ ከስራ ውጭ ላይ ነኝና 1000 ብር ነበረችኝ ልሰጣቸው ባልኩኝ ሰዓት ደግሞ የሆነ ነገር አጋጠመኝ ሳልሰጣቸው ቀረውኝና እስቲል እሷም አለችና ሁሌ በቃ ይሄንን ሳቀይሪ ከዚህ አገልግሎት እንደማልመለስ ነው የሚነገረኝና ስለዚህ 1 አመት ከ6 ወር መጠበቅ አልነበረብሽም። ያኔ አምና መጥቼ ነበር እናንተ ጋር የመድኃኒዓለም ነገር አንተ አልነበርክም ጠይም ያለ ልጅ ነው ያገኘሁኝ ነግሬዋለሁ። እንደዚህ አይነት ነገር አለና ቢያንስ እኔ ደክሞኛል እናንተን ግን እስኪ አናግሯቸው ብዬው ለአገልግሎት ወደ ክፍለ ሀገር ሄጃለሁኝ። ወደዛ በሚሄድበት ማክስ ነው ምናምን የመጣሁኝና ያኔ መተሽ ሁሉም ነገር መናገር ትቼ ነበር። እኔ ያንን ያልተናገርኩኝ ለምን መሰለ የቤተ ክርስቲያናችን ሚስጥር በሚዲያ ማውጣት ስላልፈለኩኝ ነበር። አሁን አንዳንድ በሌላ እምነቶች የሚሰደቡ ነገሮች አሁን የምስለስል ነገር ሲነሳ ምናምን እሱን ሳይ ስለምናደድ እንዴት ሚስጥር እናወጣለሁ ለአንድ ሁለት አባቶች ብናገር ከቤተ ክህነቱ ጋር ተነጋግረው ሶልቭ ያርጉታል ብዬ ነበር ያሰብኩኝ። ያሁንና አመት የፈጀሁት ማለት ነው። ከዛ ዝም ብሎ ጠበቀኝና የኔ ምቾትም አይከለክለኝምና አሁን ግን ሲደክመኝ ደከመሽ አይደል? አዎ። ስለዚህ አምና ሄድሽበት ሚዲያ ጋር ኦርቶዶክሶች ጋር የሆኑ ሄደሽ ያለውን ነገር ተናገሪ ምናምን ተብዬ ነው እናንተ ጋርም የመጣሁኝ ማለት ነው። እና በቀላሉ እንትን የሚል ነገር ነበር የመሰለኝ ግን እየባሰበት መጣ። ስለዚህ እናንተም ጋር ልናገርና ሰውን በሚሰማበት ይሰማል፣ ሰውን ሲገዛ እየለየ እንዲገዛ ማለት ነው። የጫማውም ነገርም ሁሉም ሰው እንዲሰማና ምናልባት የማያውቁ ሆኖ አይደለም ነው የተወልኩኝ። ልንገርክ በፌስታል ይዞ የሚገባ ሰው ተይዞ እንደማይገባ የማያውቁ ሆኖ አይደለም፣ እያወቁ ነው የሚያጠፉት። ነገር ግን ተናገሪና ከዛ በኋላ ግን የራሳቸው ኃጢአት በራሳቸው ይሆናል ነው የተባልኩኝ እንጂ በፌስታል ይዞ የሚገባ ሰው አውቆ ነው ይዞት የሚገባው። ተይዞ እንደማይገባ ያውቃል። ነገር ግን አልሰማሁም አልተነገረኝም እንዳይሉ ብቻ ግን ይህንን ቃል በሚዲያ ይነገርልኝ ስለተባልኩኝ ነው ወደዚህ የመጣሁኝ። አሁን ካየኸው በርሜል ጊዮርጊስ ሄደሃል አይተዋል፣ የት ጋር እንደሚወልቅ ጫማ አይተዋል። ቤተክርስቲያኑ ራሱ ጸበል ላይ ስንሄድ የት ጋር እንደሚወልቅ ታያለህ አንተ ራሱ ማለት ነው። እዛ ሲል ሰላም ነው ያገኘኝ። ምንም አልናደድም፣ ምንም አልልም። በቃ ከሩቅ ነው ጫማ የሚወልቀው አይደለም መቅደስ ሊገባ ወደ መቅደሱ እንትንም ጋር ማይጠጋ እና አንዲት ቤተክርስቲያን አንዲት እምነት ነው ያለችን እንዴት ያንን ህግ ሊለይ አይቻለ የሚል ሐሳብም አለኝ እንደኔ ማለት አንድ አምላክ ነው የምናመልከው፣ አንድ አይነት ስርዓት ነው ያለን። አሁን ስርዓቱ ላይ እኮ እዚህ ጋር መጽሐፍ ላይ እኮ እንደዛ ይላል፣ ጫማ ይዛችሁ አትግቡ ይላል፣ ምግብም መጠጥም ይዛችሁ አትግቡ ይላል። እኔ የተማርኩበት መጽሐፍ ላይ ማለት ነው። ምንድነው አንቺ የተማርሽበት መጽሐፍ? 7ኛ ክፍል የሰንበት ትምህርት ቤት ስርዓተ ቤተክርስቲያን የሚለውን ማለት ነው። እንደዛ ነው የሚለው። እንደውም ከመቅደሱ 20 ሜትር ርቆ መበላትም መቀመጥም እንዳለበት ጫማ ይላል። ግን አፈጻጸም ላይ አሁን እኔ ራሱ ሁሌ ሰንበት ትምህርት ስማር አስተማሪዎችን ጠይቃቸዋለሁ ይሄንን የምንማረው ለምንድን ነው? እና በቀድም አሁን ምንድነው እየተባለው የሲኤምሲ ሚካኤል በተመረቀበት በአንድ ወሩ ማለት ነው እንደውም ካህናት እንዲያረጉም ምናምን እነሱም ራሱ ያረጋሉ ምናምን ሲለኝ ከውስጥ አያረጉም ብዬ ነው የምከራከረውና በአጋጣሚ ሄድኩኝ ወደ ሲኤምሲ ሚካኤልና ካህኑ የሆነ ሴትየው ጫማ የተሰረቀብኝ ስትል በቃ ምንም ልናረጋልችን ጫማችሁ ይዛችሁ ግቡ ወደ መቅደስ የተባሉት ገባሁ። እኔ ስገባ በፌስታልም ይገባል በቦርሳም ይገባል ከናቦራውም ይገባም አለ። ይሄው ያየሽው ነው እኔ የተባልኩኝ። ይሄው እዩ ይሄንን ቤተክርስቲያን ለመጨረስ ራሱ ምን ተብያለሁ መሰለህ ለምነሽ ለዚህ ህንጻ ማስፈጸሚያ ለምኝልኝ ተባልኩኝ። አለምንም አልኩኝ። ምክንያቱም እኔ ሶፊት ቆሜ መለመን አልወድም ስል እንዳለ ቀኝ እግሬ ከእግሬ እስከ ጀጀምሮ ያሳመመኝና ሙሉ ቀን ማላቆም የሚያስጨንቅ መንፈስ ለቀቀብኝ። ከዛ ሳልወድ በቃ እሺ ለምናሉ ባልኩ ቅጽበት ያንን የሚያስጨንቀኝ መንፈስ ጸጣልና ለመንኩኝ ሳልወድ ማለት ነው። እና ይሄንን ቤተክርስቲያን ያሁላ ሰው ያንን ያህል ብር አውጥቶ አሰርቶ ጫማ ማስቀመጫ ሊሆን ነው ወይ ነው የተባልኩኝ። ያኔ ይሄው በጆሮሽ ሰማሽ አይደለ ካህኑ በማይክሮፎን ጫማችሁ ይዛችሁ ወደ መቅደስ ግቡ ሲል አንቺ ግን አያረጉም ካህናት ብለሽ ትከራከረኛለሽ ነው የሚለኝ።
ከምር በቃ እኛን መት እንደዚህ ይደረጋል ሲለኝ ሰው አልሰማም አያደርጉ ነው የምለው እንደዚህ ነው የምከራከረው ስለዚህ በቃ ያውን የመጨረሻውን ነገር አሳይቼሻለሁ ሳታይ አንቺ ማታምኝም ነው የተባልኩ በአሁን እንደዚህ ያደርጋሉ ብልሽ ኑሮ አታምኝም ነበር አሁን በጆሮሽ ሰምተሻል ይሄንን የሚሰማ የሚቀየር ሰው ካለ ይቀየር ግን ይሄንን ነገር መናገር ይኖርብሻል ተብዬ ነው ወደዚህ መጣሁኝና እኔም እንደሰው ያናድደኛል ምናስቀምጠው ስራታችን ላይ ሌላ ማፈጻጸም ላይ ሲሆን ደግሞ ያናድዳል እንደ ሰውኛም ስታየው ማለት ነው ስለዚህ አሁን አንቺ የሚያስጨንቅሽ ወይም እንድታገለግይ የተመደብሽበት ተልኮሽ አንደኛ ስርዓትና ትውፊታቸውን ባልጠበቀ መንገድ የሚሳሉ ስዕላቶች ሁለተኛ ካህናትም ይሁኑ ምእመናት ጫማቸውን ይዘው ወደ ቤተ መቅደስ መግባት እንደሌለባቸው ይሄ ነው ያንቺ ትልቁ አገልግሎትሽ እሱ ነው እሺ በርሜል ቅዱስ ጊዮርጊስ ሄድሽበትን አጋጣሚ እንዴት ነው ብያል ጠይቅሽ በአጋጣሚ መጣሽ እግዚአብሔር ፈቀደልሽ ሄድሽ ቆይታ እንዴት ነበር ቆይታ ቆንጆ ነበር አጋጣሚም አልነበረም እንዳልኩክ የዛሬ 2 አመት ለመሄድ አስቤ ነበር ግን እግዚአብሔር ማስቀደም ያስፈልገ የራሴን ማንነት መቀየር ነበረበት ያንን ያልኩክ በዛን ሰዓት ንስሐ ገብቼ የንስሐን ቅኑኑ በመወስድበት ሰዓት ላይ ነበር አጋጣሚ 72 የመመላለስ የነበረ ለስራ ጉዳይና እዛ ዋይፋይ አገኝ ነበርና ሁሌ የምከታተለው ሞዙር ወይም ደግሞ እንደዚህ አይነት ስብከቶች ነበርና በአጋጣሚ የናንተ ሚዲያን መጣልኝና ሳይው ብዙ ምስክርነት ሳይ በጣም አይሮ ነው በቃ እንባይ መጣ በተለይ የሆነች ወለተ ሰንበቱን ምናምን የምትባሉ አረብ ሀገር እየኖረች ለሱሳ ወጣት ወንዶችን ንሳ እንዳስገባች ስትመሰክር አየሁኝና የሆነ ህልምም አለኝ ህልሜ ምንድነው መሰለክ ስፔሻሊ አሁን በሱስ አዲክትድ የሆኑ ወጣቶች ከዛ ሱስ ለማስወጣት ሐሳብ አለኝ ሐሳብ ብቻ ነው አቅሙ ገና ነው እነሱ እንትን ለማለት ብቻ ግን ሐሳብ አለኝና ኢቭን መንገድ ላይ ያጨሱ ባይ እንኳን እያለቀስኩ ነው ማልፈው በዛ አጋጣሚ አብራ የነበረች ጓደኛዬ ለምን ታለቅሻለሽ ስትለኝ እነዚህ እኮ በስጋቸውን በነፍሳቸውን እየተቃጠሉ ነው ያለው ምላትና እስቲል ነው አሁን እንደዛ የሚያርግ ሰው ካየሁኝ እያለቀስኩ ነው ማልፈው ለሱ ማለት ነው እና የሷን ነገር ሳይ እኔን ማድረግ እንደምችል አስተማረችኝና ዝም ብዬ የናንተን ሚዲያ መከታተል ጀመርኩኝና ከዛ የሆነች ልጅም እዛ ያደረኩትን ኃጢያቴን አሳየኝ ስትል ንሳ ገብቻለሁ ምናልባት ሰው ላይ ኃጢያቴም ልረሳ እችላለሁኝና እዛ በሄድ የረሳሁትን ኃጢያቴ ቢያስታውሰኝ ነበር ወደዛ ሜድ የፈለኩኝ እንጂ እንደዚህ እንደምትሰወር ምናምን ብዙም ያኔ እንትን አልነበረኝም አውቀቱ አልነበረኝም ከዛ እሄዳለሁ አልኩት ወንድሜንና አሁን የሰላም ሁኔታው ጥሩ ስላልሆነ ትንሽ ቆይተሽ ትሄጃለሽ አብረን ሄዳለን ምናምን አለኝ ኦኬ ብዬ ከዛ ወደዛ ጸበል ነገርኩኝ እኔ ራሴን ማንነት ተቀየረና ወደዛ እንደሚሄድ ግን አንድ ቀን ተነግሮኛል በማን እንደሚሆን ግን አላውቅም ያኔ በቀደም ራሱ በራሴ ፍላጎት አልነበረኝ የመጣሁኝ ነገ ወደዛ ነዛ ትሄጃለሽ ተብየን መጣሁኝ እኔ ያሰብኩትን ያለውን ነገር ለመመስከር እንጂ በርሜል ጊዮርጊስ ሄዳለሁ ብዬም አላሰብኩም ነበር ከዛ እንደዛ ስትለኝ አላቅም ብቻ አላመንኩም እንደበለ ማለቴ ብዙ ሰዎች ቃል ገብተውልኝ ቃላቸው ስለሚያጥፉ ይቅርታ በዚህም ላንተ እንሳልግባለክ በክፋት ሳይሆን ረስተው ማልሄድበት አጋጣሚዎች ይፈጠራሉ ብዬ ነው 2 ጊዜ ቢሮ ላይ የተመላለስኩ ለመሄድ ከነበረኝ ጉጉት ማለት ነውና መገናኛ ስደርስ ሁሉ ጊዜ ይጫነቃሉ የሰው ወካካው ምናምን ነገር በጣም ያስጨንቃኛል ለመጀመሪያ ጊዜ ግን መገናኛ ቆሜ ደስታዬን ያጣጣምኩበት ቀን ያኔ ነበር እውነት ነው ወይስ ህልም ነው ብዬ ቆሜ 10 ደቂቃ ላይ በዛ ሰው ጋጋታ ላይ በቃ ሳቅማትለው የሆነ ነገር በቃ ተሰማኝና እቺ ቲኬት እጄ ላይ እስክትገባ ድረስ አላመንኩም ነበር ያኔ እንደገ ተሰጣችሁ እንደላካችሁልኝ ግን የሳቁ ሳቅ ራሴን ነው ማቆም ምክንያቱም እነሱም ግራ ተጋቡ ብዙም ሳቂታ አይደሉም ቤተሰብ ራሱ ግራ ገባቸውና እንኳን ደስ አለሽ ምናምን ያሉኝና ያኔ ነው የኔ ደስታ የጀመረውና እዛ ጥሩ ነበር መንገዱ ያው ቆንጆ ነበር እዛ ገባን እሁድ ገባን ከዛ ሰኞ ጥምቀት ተጀመረ ማለት ነው ከዛ ሰኞ እንደገባን ግን በአጋጣሚ ሆኖ እኛ ሴቶች በገባንበት ወቅት ጸበሉ በሰዓቱ ሊፈስ አልቻለም ነበር
ትንሽዬ እንደመፍሰስ ጀመረና